እናቴ ምኗን ነበር የታመመችው? አሟት ነበር። ምኗን ያመማት እያልኩ እኮ ነው። አሁን ያመማት ሁሉ እኮ ማስታወስ አልችልም። ምን ናቲ ለምን ትበጠብጠኛለህ ግን? እናቴ ምኗን አሟት እንደሞተች እንኳን አታውቅም? ተረጋጋ። እንዴት ሆኖ ተረሳ ግን? እንዴት ሆኖ? ውጣልኝ አንተ ልጅ፣ እየተከታተልክ ሰላሜን አትንሳይ። ምን ላቀቀላ አይመስልሽ? ደህና ነሽ አይቀድም? የአንቺ ደህንነት የሚያሳስበኝ ይመስልሻል? ቆይ ግን አንተ መቼ ነው ሰላማዊ የምትሆነው? ጥያቄ ሲመለስ ገንዘቡን ነው። ገንዘብ ስትሉ ሳትበሉት እንዳትሉ። በጣም ተንገበገባችሁ። እሺ ምንድን ነው ፍላጎት? እስኪ ንገሪኝ፣ እናቴ ምን ሆና ነው የሞተችው? ማለት እኔ እንጃ። ለምን ጠየከኝ? ማለት ከባድ ነው አይደለም። እናቴን ገሏታል። አለም የነሱ ናቸው የገደሏት። ምን? ናቲ እባክህ ተረጋጋ። የኔ መቤት አለም ላድንሽ አልቻልኩም። ያልተረጋገጠ ነገር ይመስለኛል። እሺ አረጋግጪልኝ፣ ንገሪኝ። ገሏታል? እኔ እኮ እንደምታውቀው በቅርብ ነው እዚህ ቤት የገባሁት። አውቃለሁ፣ ግን እሺ በቃ የሆነ ነገር ታውቂያለሽ። አውቃለሁ፣ ግን ናቲ የማውቀው ነገር በጣም ከባድ ነው። ጊዜ ቢፈታው ይሻላል። እኔ ደግሞ አስተካክላለሁ ብዬ እንዳላበላሽ ፈርቼ ነው። ወይኔ እናቴ ገለውሽ ነው። ሰላም ውድ ቻናል ቤተሰቦቼ አስቱልኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጁ ድራማ ዛሬ ምን ተፈጠረው ብለውን እና ናቲ በጣም ደንግጧል። የናቴ ድምጽ እየሰማሁ ነው። እዚህ ቤት በማድርበት ሰዓት እና እዚህ ቤት በሚመጣበት ሰዓት የናቴ ድምጽ እየሰማሁ ተቸገርኩ እያለ ብሎ እያለቀሰ ነበር። እንግዲህ እንደዚህ ከሆነ እዚህ ቤት ማደር የለብም፣ እዚህ መሆን አይጠበቅብም እያለ ነበረ ገዛኝ ማለት ነው። እልቁንስ አሁን ስራ ላይ ነው፣ ደክሞናል፣ እረፍት እናርግበት፣ አትረብሽን እያሉ ነበር። እና ቤቲ ነይ እንግባ ወደ ክፍል ብሎ እሷን ይዞ ወደ ክፍሉ ይሄዳል። ነገር ግን ትሁት ከአለሜ ጋር ነበረች። በጣም ተጨንቃ ነበር። ደረሱብኝ ብላ እጅግ በጣም ፈርታ ነበር። ነገር ግን አለሜ እባክሽን አደጋ ውስጥ ነናለን፣ ለማረጋጋት ሞክሪ እያለቻት ነበር። እና የልጄ ድምጽ እኮ ሰምቼ ነው ትሁት፣ የልጄ ድምጽ እኮ ሰምቼ ነው እያለች ነበር። እሺ በቃ አሁን ተረጋግኝ፣ ዝም በይ፣ ድምጻችን እንዳይሰሙ፣ ድምጻችን ከሰሙ እንያዛለን እያላችሁ ነበር። እና እንደምንም ብላ ከዛ ትወጣለች እና አባዬ ጋር ደውላ እያወራችሁ ነበር። እና ችግር እንደተፈጠረና እንዲሁም ነገሮቹ ከባድ እንደሆነ ነገረችው። ትሁት ራስሽን ጠብቂ፣ ችግር ውስጥ እንዳትገቢ እያላት ነበር። ቆይ አንተ ልጅ ምንድነው እየተፈጠራለ? ትናንትና ማታ ቤቱን በአንድ እግር ስታቆም ነበረ እኮ ብሎ እየጠየቀው ነበር። ስለረበሽኳችሁ በጣም ይቅርታ፣ ነገር ግን በተደጋጋሚ የእናቴን ድምጽ እያሰማው ስለነበረ ነው ብሎ ነገረው። እንግዲህ ምናልባት እዚህ ቤት ማደር ትክክል ስላልሆነ ነው፣ ስለዚህ የድሮውን እያስታወስክ እኛን አትረብሽ ምናምን ብሎ የምፈልገው ነገር ከሰጣችሁኝ እኮ እዚህ ቤት የምመላለስበት ምንም ምክንያት የለውም እያለው ነበር። እና እናቴ በጣም ናፍቀኛለች፣ እንደውም ስለሷ እያሰብኩ ነበር እያለ ሳስጨንቅ ነበር። እልቁንስ እኔ የምፈልገው ነገር ስጠኝና ከዚህ እንዴት የምትፈልግ ከሆነ እያለው ነበር። ነገር ግን ገዛኝ አሁን ላይ ምንም አይነት ገንዘብ እንደሌለ ነገረው ማለት ነው። ነገር ግን አንተ እንደምትፈልገው ምንም ቢሆን ይሄ ቤቴ ነው ብሎ እያስባ ነበር። እና ቤቲ የትሁትን ክፍል እየፈተሸች እያለ ቁልፍ ታገኛለች። እና ለገዛኝ አሳየችና ይሄ ነገር ከባድ ነው፣ በቃ ቢሮ ነይና ቢሮ እናወራለን ብሎ ወደ ስራ ይሄዳል ማለት ነው። ታዲያ ትሁት ክፍል እንዴት ቁልፉ ሊገኝ ቻለ? እንዴት ብሎ ግራ ተገባ። ትሁት ቁልፉን ፈልጋ አለሜ ጋር ልትገባ ነበር። ምንድነው እየፈለግሽ አለ ብሎ እየጠየቃት ነበር። አይ ምንም ትሁት የድብቅሽ ነገር አለ አይደለ እያላት ነበር። እና አዎ ሁሉ ነገር ቀስ ብላ አጣርታ ልደርስበት ይገባል እያለችው ነበር። እና ከዛኝ እና ቁልፉ እኮ እንዴት ገብታ አይታ ሊሆን ይችላል እንጂ
ባታይኖሩ ቁልፉ እሷ ጋር ምን ይሰራል እያለ ነበር። እና ትሁትም መግደል እንዳለበት ተናገረ ማለት ነው። አይ መግደል መፍትሄ አይሆንም፣ እዛ መጀመሪያ እናረጋግጥ፣ ገብታለች ወይንስ አልገባችም የምንለውን ማጣራት አለብን መጀመሪያ ስትለው ነበረ ቤቲ ማለት ነው። እናም ናቲ በጣም ተናዶ አባቱ ጋር መጥቶ እሺ እናቴ በምን በሽታ ነበረ ታማ የሞተች ብሎ ስጠይቀው ምን እንደነበረው በሽታው ምን እንደመማት ራሱ አላስታውስም፣ ረጅም ጊዜ ሆኗል እኮ እያሉ ነበር። እናቴ ምን እንደታመመች በጭራሽ አታስታውስም፣ ይሄ ደግሞ ምን ማለት ነው ብሎ እጅግ በጣም እናደዳል። አንተ ልጅ አትረብሸኝ፣ ስራ ላይ ነኝ፣ እንደውም የሌለ ነገር እያወራ አይምሮን አታጨናንቀኝ፣ ውጣልን ብሎ ከመስሪያ ቤቱ ያባራል ማለት ነው። ከዛ የሄደ እና የእናቱ ሞትና እንዴት እንደሞተች ምን እንደታመመች ማጣራት ጀመረ ማለት ነው። እንደ አጋጣሚ ቤቲ መንገድ ላይ አገኛት ማለት ነው። እና እናቱ እንዴት ሆና እንደሞተች ምን እንደታመመች እሷንም ጠይቃት እሷም ደነገጠችና ምንም የማውቀው ነገር የለም እኔ አላቅም በቃ ተወኝ ብላ ጥላው ትሄዳለች ማለት ነው። ነገር ግን እናቱ እንግዲህ እነሱ እንደገደሉት ራሱን ያሳምናል ማለት ነው። እልቁንስ የማይነካ ነገር እየነካካባት ቆፍር ይሻላል፣ አርፈ ብትቀመጥ ይሻላል እያለችው ነበር። እና በጣም ተናዶ ነበር ናቲ። ተናዶ ትሁት ቤት ስገባ እያለቀሰ ነበር። ትሁት እያልክ ምንድነው የተፈጠረ ነገር አለ እንዴ? ናቲ ያንኮ ነገር አለ፣ እናቴን ገለዋታል፣ እነሱ ናቸው የገደሉት ብሎ ማልቀስ ይጀምራል። እባክን ሳይረጋገጥ ምንም ነገር ማድረግ የለብም ተረጋጋው ትላለች። ነገር ግን ትሁት እንዴት ነው የምረጋጋው? ይህንን አለሜን እኮ ነው የገደሉብኝ እያለ ማልቀስ ጀመረ። እና ትሁትም ከሱ ጋር ማልቀስ ጀመረች። እባክህ ናታን እባክህ ተረጋጋና አስብ እያለችው ነበረ። ናቲን ግን በጣም ራሱን መቆጣጠር አቅቶት ስሜታዊ ሆኖ ነበር። እናቴን የገደሉት እነሱ ናቸው፣ ስለዚህ መቼም አልተዋቸውም እያለ እየዛተ ነበር ማለት ነው። ከዛ ተናዶ ትሁትን ጥሎ ይሄዳል ማለት ነው። ነገር ግን አሁንም ቢሆን እናቴ እንዴት እንደሞተችው ማጣራት አለብኝ እያለ እያሰበ ነበር። እና ለቅሶውን ቀጠለ። እባክህ ናታን ተረጋጋው ብትለውም ነገር ግን መረጋጋት አልቻለም። ስሜታዊ በመሆን እያለቀሰ ነበር ማለት ነው። እና ቁልፉን አጥቻለሁ መምጣት አልቻልኩም፣ አታስቢ አለሜ እያለች ልታወራ ነበር። ለምን አልመጣሽም ትሁት ርቦኛል ስትላት ቁልፍ አጥቼ ነው፣ በቃ ይዞሽ አለው እዚህ ነኝ፣ ነገር ግን ቁልፍ ላገኝ አልቻልኩም፣ ቁልፍ ጠፋብኝ እያለቻት ነበር። እና እሺ በቃ ችግር የለውም አታስቢ እያለቻት ነበር። ምክንያቱም ምግብ አልበላችም ስለነበር ማለት ነው። እና በጣም አዝናና በጣም ትሁት ማየት አልቻለችም። ትሁት እሷን ለመጠየቅ እሷ ምግብ እየሰጠቻት ታዝናናት ነበር። ነገር ግን አሁን ላይ ቁልፍ ስላጣሁ መግባት አልቻልኩም፣ ራስሽን ጠብቂ፣ ምንም ነገር አታስቢ፣ ሁሉ ነገር ሰላም ነው እያለቻት ነበር። እናም ገዛኝ መጥቶ ደግሞ አለሜን እያስፈራራትና ትናንትና ማታ ምን እንደተፈጠረ አሁ ጥፋቴን አምናለሁ፣ ይቅርታ ስላ ድምፄን ከፍ ስላደረጉ የልጅን ድምፅ የሰማሁ መስሎኝ ስለነበረ ነው እያለች ነበር። እና እንደዛ አድርጋ እየደበደባት ነበር። አሁን የምመታሽ ነገር ምንም ትንሽ እንዳትይ አፍሽን ያሺ እያላት ከዛ እየመታት ነበረ ገዛኝ ማለት ነው። እና ድጋሚ አንድ ስህተት ብትሰሪ እገልሻለሁ፣ ከፎቅ ነው ወደታች የምወረውርሽ፣ ድምፅ እንዳታሰሚ እያለ እየዛተባት እየመታት ነበር። ትሁት ቁልፉን እየፈለገች ነው። ምክንያቱም ገብታ ልታያትና ምግብ ልትሰጣት ትፈልጋለች። ምንም ብትፈልግ ቁልፉን ልታገኝ አልቻለችም። በመጨረሻ ግን ቁልፉን ታገኘዋለች ማለት ነው። ቁልፉ ስላገኘች በጣም ደስ ብላት ለአለሜ ምግብ ይዛላት ወደ ክፍሏ ትገባለች። አለሜ በጣም ይቅርታ አድርግልኝ፣ ትናንትና ቁልፍ አጥቼ ነበር ያልመጣሁት፣ በጣም እርቦሻል አይደለም እያለች ፊትሽ ደግሞ ምን ሆነሽ ነው? ገዛኝ ደብድቦኝ ነው ትሁት፣ እባክሽ ጥሩ አትሁኝልኝ፣ ድጋሜ እዚህ እንዳትመጪ ብላ ትነግራታለች። እባክሽ አለሜ፣ አዎ ትርፉ ችግር ነው የምታመጭልኝ፣ ስለዚህ እዚህ አትምጪ ብላ ውጭልኝ ትላታለች። በጣም እያለቀሰች ነበር። እና እባክሽ አለሜ እሺ በቃ እወጣለሁ፣ ግን ለማረጋጋት ሞክሪ እያለቻት ነበረ። ደግመሽ እዚህ እንዳትመጪ አሁን እጅልኝ እያለቻት ነበር። እና በጣም አልቅሳ ነበር። ምክንያቱም ከዛኝ በጣም ደብድቧት ስለነበረ ትሁት በጣም ከፍቷት እያለቀሰች ለአባዬ ደወለችና
ልታየኝ እንደማትፈልግና ስጋ ውስጥ እንዳለችው ነገረች። እባክህ ችግር ውስጥ እንዳትገቡ ራስሽን ጠብቂ እያላት ነበር። እና እንዳጋጣሚ መኝታ ቤቱን ልገባ ስል እባክህ ናታን እዚህ መግባት የለብህም ስትቆይ ለምንድን ነው እኮ የቤት ነው፣ ስለዚህ መግባት መውጣት እኮ ይችላሉ፣ ለምንድን ነው የምትከለክኝ እያላት ነበር። እነሱ ሲኖሩበት በጣም ጥሩ ነው፣ እነሱ ሳይኖሩ ሁሉም ቦታ መንከጥ የለብህም፣ ችግር ውስጥ አታስገባኝ እልና እንደውም ተይ የእናት መቃብር ጋር ሄጄ ባረጋግጥ ይሻለኛል ብሎ ይሄዳል ማለት ነው መቃብሯ ፍለጋ። እና መቃብር እንግዲህ እናቱ እዛ መኝታ ቤት ውስጥ እንዳለ ታውቃለች፣ ግን ልትነግረው አልቻለችም ማለት ነው። እና ቤቲን ትመጣና ምን ተፈጥሮ ነበር፣ ማን መጥቶ ነበር ብላ ትሁት ስትጠይቅ እንዳጋጣሚ ናታን መጥቶ እንደነበረው ስትነግር ነበር። እና ምን ብሎ ነው ሄደ ስትል የእናቴ መቃብር ጋር ነው ብሎ ነበረ ከዚህ ወጣ ብላ ለቤቲ ስትነግር ቤቲ በጣም ትደነግጣለች። የእናቱ መቃብር ምናልባት ሊያስከፍትም ይችላል ማለት ነው። የእናት መቃብር ሲከፈት ባዶ ከሆነ እናቱ በሕይወት እንዳለችው እርግጠኛ ይሆናል ማለት ነው። ቤቲ በጣም ደንግጣ ሩጫውን ለቀቀች። ከዛኝ ጋር ብትደውሎ ስልኩ እየሰራለት አልነበረም። ምክንያቱም ናታን መቃብሩን አስከፍሮ የእናቱ ሬሳ ወይም ደግሞ እናቱ መኖሩና መሞቱን ለማረጋገጥ እያሰበ ነበር። እና መቃብር ቦታ እንደሄደና ምግብ ሰጠ ምናልባት ደግመን ላንገናኝ እንችላለን ከአሁን በኋላ፣ ስለዚህ ራስሽን ጠብቂ፣ ምንም ነገር አታስቢ እያለቻት ነበር። እና አለሜ በጣም ትደነግጣለች። ቤቲ በጣም ተጨንቃ ገንዛኝ ጋር ደጋግማ ብትደውለው ነገር ግን እየሰራላት አልነበረም ስልኩ። ደጋግማ ብትደውልም እሱ አንስቶ ላውራት አልቻለም። እና ናታን ደግሞ የእናቱን መቃብር አስከፍሮ ምንም ሳጥን ውስጥ ምንም ነገር እንደሌለ ሲያረጋግጥ እናቱ በሕይወት እንዳለበት ይጠረጥራል ማለት ነው። እናቴ ሞተች፣ መቃብሩን ባዶ ነበር አይቼዋለሁ። ታዲያ እናቴ ሳትሞት ለምንድነው ሞት ያላችሁት? ምንድን ነው የተፈጠረ? እናቴ የት ነች ብሎ መጠየቅ ጀመረ ማለት ነው። እንግዲህ ገዛኝም በጣም ይደነግጣል። ቤትም እንደዛ መቃብሩ እንዴት ልታስቆፍር ቻልክ ብሎ እየጠየቀ እሱ አባዬ እንዴት ላስቆፍር፣ ግን አሁን ማወቅ የምፈልገው እናቴ የት እንዳለች ነው ማወቅ የምፈልገው እያለ ነበር። ወደ ተመልካዮች ተወዳጅ የትሁት ድራማ ዛሬ ይህን መስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ።